እየተነካከሱ እንደመጡ እኔ እግዚአብሔርን እርግዝና እንደዚህ ቆሸሸበት አላቅም። እውነት ለመናገር እኔ ወልጄ አይቻለሁኝ አላቅም። እኔ እንደ ሩታ ነው የሚሆነው። ታያለሽ፣ እንደ ሩታ ነው የሚሆነው። በእንደዚህ አይነት የሚገኝ ገንዘብ አይባረክ። የኔ ምርቃት ነው። እኔ እኮ ማለት ነው እና ሀይሚና ቡራና ያለው አይደል? ከዛም በኋላ አሁን ደግሞ ጽጌና እንትና ጽጌና ያቡን አያለው አልዋሽም። ከዛም በኋላ እኔ እኮ የውጪን ፊልም ነው የማየው። እግዚአብሔር በእነሱን አያሉ በቃ ምን ከነሱ በጭንቅላቴን አሳመመኝ። ወጣለሁ እንዲህ በሁለት ስልክ ስለሆነ ስለቆይ ምናምን ይመጣል። እኔ ጋር ከተመቸኛ ያለው ካልተመቸኝ እላፍ ነው። በጣም የሚታይ ነገር የለም እንዳለ የተግማሙ። ግማሹ የሴጣን ስራ ይሰራል፣ ግማሹ የምን ስራ ይሰራል። ምን እንደምንማር ምን ትውልድ ምን እንደሚማርበት ራሱ እኮ ግራ ይገባሻል። አንዳንድ እናንተ ማለት ነው ኢትዮጵያ ኑሮ ውድነት ነው ማሮች። አይ ኑሮ ቢወደድ ታዲያ ምነው አንቺ እርቃንሽን ኢትዮጵያ አይደለም እንዴ? ሴቷን እየጣለኝ ነው ከተወደደ ማለት ነው። ኑሮ ከተወደደ አሁን ለምሳሌ እዚህ ላይ 86 ሰው አለ አይደል? እሱን ሪካርድ አድርገሽ እኮ መፖስት ትችያለሽ አንቺም ማለት ነው። ትሰራለሽ፣ ስራ ከተባለ ትሰራለሽ። ግን እኛ ሲኒፐር የለንም፣ ቤት ውስጥ ባዶ እግር ነው። አንድ ነገር እወቁ፣ ስሙ። እግዚአብሔር ለሁላችንም የተጻፈልንን ነው የምንኖረው፣ የተሰጠንን ነው። እኛ አሁን የምንቃወመው ትውልድን የማይገነባ ተግባር ሚዲያ ላይ መምጣት የለበትም። ከመጣም ደግሞ እነኚህ ሰዎች ይህን ትውልድ የማይገነባ ስራ የሚሰሩ ሰዎች የሚያገኙት ገንዘብ አይባረክላቸው፣ ሰላማቸውን ይጡ ሁልጊዜ። ምክንያቱም ሰላም ያለው ስራ ይታይሽ። የላቋርጥሽና ምንድን ነበረ ማራኪ ሚዲያ ነው መሰለኝ ዛሬ ምን እንዳለ ሰምተሻል? ቲክቶክ ላይ ተቆርጦ ነው ያየሁትና ሶሻል ሚዲያ ላይ ያለውን ህይወት እንዳትመኙት በፍጹም አለ። በፍጹም እንደዚህ አይነት ህይወት እንዳትመኙ። በስተጀርባ ምን እንዳለ ስለማታውቁ እሱን ህይወት ይስጠኝ የእሷን ህይወት ይስጠኝ ብላችሁ እንዳትሉ። ሚዲያ ላይ ያለው ሌላ ነው፣ ከጀርባ ያለው ሌላ ነው። ለምን አለ እሱን ያለው በዛች ልጅ ሞት ምክንያት ትላንትና በሞተችው ምክንያቱም አሁን ያሉት እነሱ በኮመንት ነው ይላሉ። ግን በኮመንት ብቻ ሳይሆን እሷ በኖሯ የራሷ በኮሜንት ብቻ አይደለም አሉ እናንተ። እኔ በኮሜንት እያሉ አይ ኮመንት አይደለም እኮ ሲተረጉሙት ትክክል ስላልሆነ እንጂ በኮመንት አይደለም። እነሱ ለምን መሰለሽ ያው ለማጠጋጋት የሆነ ልጅቷ ወጥታ ተናግራለች። ገመድ ይዛ ቪዲዮ እኮ አለ ተናግራለች። ግን ፍቅር እንደሷ እንደዛ እኮ ያለችው ይሄ ነገር እንደሚመጣ ቃለሁኝ ምናምን ነው ያለችው መሰለኝ። እንደዛ ስትል ነበር። ሌላዋ ደግሞ ስትተረጉም ነበር። ቪዲዮዋን አይታችኋል? ሁሉ ጊዜ ስለ ባሏ ነው በቃ ስለ አዶና እያለቀሰ ተፖስቱ። እኔ እንደውም ፖስቸዋለሁ። አዶና ከታች እያለቀሰ አይቻለሁኝ። ፍቅር ጋር አይቼዋለሁ። እኔ ፖስቸዋለሁ። እኔ ላይ ስሙ አቀናብረው ነው እንጂ እሱ አይደለም። የለም እኔ ቲክቶክ አዶና የቲክቶክ ገብቼ እኮ የለም ስሙ ማለት ነው። የሆነ ወንድ ትናንትና የቲክቶክ ቪዲዮ ሰርቶ ምንም ብትወዱ ወንድ ሊውደዱት እንጂ አትመኑት እያለ ወንድን አትመኑ እያለ እሷ በወንድ ነው በምንድን ነው ይሄን መጥቶ በኮሜንት ነው እኮ የሆነች ልጅ ሰርታለች። ይሄ እንደሚመጣ ቃለው ነው ያለችው። ለምንድን ነው ኮሜንት ትዳሯ ቤቷ ውስጥ ችግር ቢኖር ነው እንደዛ ያለችው እያለች ነው። ቪዲዮዋን አይታችኋል? ግን ከኋላ እኮ ሻንጣ አዘጋጅታ ልብሷ ሁሉ ወጥቷል እኮ ከጀርባዋ ማለት ነው። ሻንጣ ምናምን ተዘጋጅቷል እኮ ልትሄድ ነበር። እኔ ቀድምዬ በኦሮምኛ ገስት ላይ ሲያወሩ እሱ ጥሏት ልጁ ከሄደ 3 ቀን ሆኖታል። ትኳት ሄዶ ምናምን እያሉ ሲያወሩ ሰምቻለሁ።
እግዚአብሔርን እኔ እውነት ምን ውሸት አላውቅም፣ ግን እንደዛ ሲሉ ደግሞ እግዚአብሔርን ስታሳዝን በእናትሽ በፊት ስቶሪ ነው ስጠርግ እንትን ስቶሪ ያለ ሊስትሮ ነው ስጠርግ የቆየው። እኔ የተቃጠልኩት ምን እንደሆነ ታውቂያለሽ? እግዚአብሔርን እንደዛ ለፍታ ሁሉ ጣውረዶ አልፋ ዛሬ ግን ቀና ስትል ራሷን ማጥፋቷ በጣም አንጀቴን የበላችን። ክርስቶስ ምና ሊስትሮ ስጠርግ ቆየ። እኔ ቪዲዮ አውጥተውት እያየሁት እግዚአብሔርን እየገፈተሯት የሚያንዶቹ የቲክቶክ ነው ስጠርግ የቲክቶክ ነው የቲክቶክም ሳይሆን ሬዲዮ ህይወቷ ይታይሽ ማርያምን እንደገና እንትን ላይ ተጠይቃ ራሱ እግዚአብሔርን ሱስ ውስጥ ገብታ ልጁ እንዳወጣት አሁን አባት ያለው ልጅ እንዳወጣት ምናምን ለሱ ሁሉ መኪና ገዝታ ቤቷን ራሱ ካስተካከለች ሶፋ ምናምን ሁሉ እንትን ስትል ወር ራሱ አይሆናት እግዚአብሔርን እና በጣም ነው የምታሳዝነው። በጣም ብለዋል እድሜ ለኮምፒውተሮች እያሉ ነበር። ከዛ ላጠፋ ነው ባለች ጊዜ ምን አሉ? ስንት ሰዓት ላይ ነው? እስካሁን አለሽ እንዴ? አድርጌዋ እዛ ሰማይ ቤት እንገናኝ። ከዛ ምን ይሏታል? ደግሞ የአንቺ መንፈስ ይደርብን። ልጁ ቆንጆ ነው። አንቺ አሮጊት ኬት አገኘሽ? አፍሽ አሰፋፉ ሴቶች ናቸው ደግሞ አሉ እንዳለ እናንተ። እኔ ሰው በዚህ ናክል ደግሞ ይሄ የሚኮሙት እኮ ሴቶች ናቸው። ሰው በዚህ ናክል የሰው ክፉ ጥግ ያየሁበት ዘመን ነው። ይሄ ዘመን የመጨረሻ ዘመን ነው። እውነቴን ነው። አንደኛ በሷ ልጅ፣ ሁለተኛ ደግሞ ማታ እናቷን በተናገረችዋ ልጅ። እውነቴን ነው። ሀቢባ ቤት በጣም ነው የተሰማኝ። ሀቢባ ግን በጣም ተለማመቻለች ልጅቷን። ለምን እንግላ እኔ ሀቢባን ያደነኳት ሀናንዬ ሼር ተደርጎልኝ ያየሁት። ሀናን ግን ሀቢባ እናትሽ ለምን ቆማጥ አትሆንም? ለምን የፈለገ ነገር አትሆንም? ለምን ብለሽ ነው ልጅ? እኔ እኮ ልጅቷ አሜሪካ ምናምን ያለች መስሎኛል። ለካ አረባ እንትን ያለችው ዱባይ ነው ያለችው። ለካ አይደለም ማለት ዛሬ ቲክቶክ ላዩን ታችሁን ብትገቡ በቃ ስለሷ ሴትዮ ብቻ ነው የሚወራው። ሌላ ወሬ ደግሞ ማለት ነው። እና ሰው ያወራች በአማርኛ እንግሊዝኛ ታወራለች። ደግሞ ሀሳውሶ ምንድነው አለች? ዲስስፕሬክት ነው ያተረኝ ማለት ሀቢባ ዲስስፕሬክት ያጆ አይደለም። ቆይ ምን ዩኒቨርሲቲ ገብታ ነው ደግሞ እናቴ ተመርቅ ያለው ኋላ እናይቱ አንቺ አላየሽም እንደ በተመረቀችበት በእንትና በእግረኛው ዩቱብ ቻናል አላየሽም እንደ የተመረቀችበት ማለት አሁን እኮ ያስለቅስ ምን መሰለሽ ረመዳን ሆኖ አለኝ ቡና እንኳን መጠጣው እነሱ በርገር እየበሉ አለኝ ቡና እንኳን መጠጣው አጥቼ ለእህቶቿ እየላከኝ አይን እያየሁ እነሱ አፋፋቸውን እያየሁ ቡና እንኳን መጠጣው እናትየውን ያዋረደች መስሏት የተዋረደችው ራሷ እኮ ናት ልጅቷ ማለት ነው። እኔን ላግባት ብሎ ከጠየቀሽ ልጅ ጋር አብረሽ ተኝተሽ ሰምቻለሁ አላለች? ዘበኛ ነበረች እንዴ? ሰምቻለሁ አለች እኮ ጉድ እኮ ነው። በጀሪስ ምቻላል ወንዶቹ ሁላ ያስገድሽ ይባላል ነው። እናት እንደዚህ ደርሰናል። እናቴን ማለት ደርሰናል። እንደዚህ አለች። አዎ ማርያም እስከምጮህ መጨረሻ ላይ ምን አለኝ? እናቴ አይደለሽም ከላስ አለኝ። እናቴ አይደለሽም ብላ ወጣኝ። ከአስር ወንድ ወይኔ ኧረ እሱ ማለት እንደዛ እኔ እሱ ብባል ይሻለኛል ነው ብዬ የምለው። ምክንያቱም እኔን ከፈለገ ወንድ ጋራ አንቺ ተኝተሽ ስታረጊ ሰምቼሻለሁ ከሚባል ውርደት አለኝ አለች እኮ። እንደውም ራማዬ ቪዲዮ አለኝ አለች እኮ ከፈለገች አወጣዋለሁ አለች እናትየው። ልጅቷ እናቷን ይኸው አንድ ነገር ልንገራቸው እዚህ ጋር ማለት ነው። ጎረምሳ ይገባል ቤታችን ይግባያ ምን አገባኝ። ይኸው